እድል ስጪ ገባሽ? እኔ ልሞክር የምችለውን ነገር ልሞክር እንዴ እጅን አውርድልኝ አይደለም በጣም ግራ እያጋባኝ ነው በዚህ ልክ አይደለም አብርሃም በዚህ ልክ እያስመሰለ ለምን እንዳለ ግራ ገብቶኝ ነው መጀመሪያም ነግሬሃለሁ አንተ ስላለህ ነው እሷ በነፃነት ከኔ ጋር መሆን ያልቻለችው ገባህ አይደል ወይኔ ጉዴ ፈላ አንተ ዞር ብትልላት ወይ ደግሞ ከሀገር እንድንወጣ ነግረሽኛል አይደል ይሄን ከሀገር ይዣት ወይኔ ጉዴ ፈላ ምክንያቱም ለሳገባ እያስጨነካ ስለሆነ ከሀገር ይዘኝ ወጣ ምክንያቱም እዚህ ሆነ ካንተ ጋር ስሚ ከሱ ካንተ ጋር በነፃነት መሆን የምችለው እዚህ አይደለም ብለሽኛል አይደል ሶ ሜዳ ያለብን ቦታ እንሄዳለን ነፃነቷን ይረሳ አሁን ቆይ አይነካሽን ብለኸኝ አይደል ሄድከው ይኸው እሱ ሲያቅፈኝ አስጠፋኝ ወይኔ ጉዴ ፈላ አብርሃም ስማኝ እኔ ከሱ ጋር ምንም ግንኙነት የለኝም አላውቀውም ሲጀመርም በቃ ከኔ ጋር ደስተኛ ስለሆነች አይደል ለምንድን ነው አሁን የነገርሽኝ የማትናገሪው በቃ ከሀገር ይዣት እንደወጣ ትፈልጋለች ምክንያቱም ሰላሟን እየነሳት ነው እያስጨነካት ነው አብርሃም ፈልገው አይደል የምታረገው ሰላም ሰላም ውድና የተከበራችሁ የኤቭሪቲንግ ፋሚሊ እንደምናችሁ ደህና ናችሁ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ አለው እግዚአብሔር ይመስገን እኔም በጣም ደህና ነኝ። ያው ጠፋ መጣ ሆናል የኔ ነገር ቻሉት ማድረግ አልችልም እንግዲህ ሁኔታዎች ነው እና በዚህ አጋጣሚ እንኳን ለኦርቶዶክስም ለሙስሊምም ጾም በሰላም አደረሳችሁ ማለት ፈልጋለሁ። ወዳቻለሁ ሰብስክራይብ ማድረጋችሁ እንዳትረሱ ላይክ አድርጉ ቪዲዮአችን ቫይራል እንዲወጣ ሼር አድርጉልን የገባችሁ እዩት ያላያችሁት ቪዲዮ ካለ የገባችሁ እዩት እናመሰግናለን እንወዳችኋለን እንግዲህ የተለቀቀውን ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ ማታ ሳይሆን አሁን የተለቀቀው ቪዲዮ አሁን የሆነ ቪዲዮ በሩታን ቤት ባብርሽን ቤት ተለቀው ነበረ እና ቤተሰብ ለማንኛውም ባብርሽ ቤት አልተለቀቀም እየተባልኩ ነው በዳኒ ቤት የተለቀቀው ትኩረቴ የነሱ ላይ ስለሆነ የተለቀቀውን እንትን አላየሁም እና ለማንኛውም ሰብስክራይብ እንዳትረሱ እኔ አሁን ሐሳቤን ተናግሬ እስክጨርስ 10 ሰው ሰብስክራይብ ያደርጋል ትንቢት ነው 10 ሰው ሰብስክራይብ ያደርጋል አሁን እኔ ተናግሬ እስክጨርስ 10 ሰው ካልጨመረ ትነግረኛለህ ገብቻ ያለው ሲጀመር እኔ እና ለማንኛውም ይሄ እንትን የሚሳካ ከሆነ ቀጣይ ቪዲዮ ላይ ተነብያለሁ ማለት ነው 20 ሰው አደርጋለሁ እያለን ከፍ እንላለን እና እንግዲህ ያው የነሩታ ጋር አይታችኋል ብዬ ተስፋ አደርጋለሁ ሩታ አምሮባት የመጣችው ሁሌ ነው የሚያምርባት ግን ዛሬ ደግሞ ለፕሮግራም ተዘጋጅታ ነው የመጣችው እና ነው በፕሮግራም አለ ብለው ሸቡዷታል የሆነ ዝግጅት ነገር እንዳለ አስመሰለው የጠሯት ያን ነገር ብለው ሸቡዷታል ግን ፋብላን የመጣችው ምናምን ወፍራለች እና ቤተሰብ ደስታ ማይሆን ነገር ነው ያደረገው እንደኔ ጌታ ማለት ነው አይታችሁ ከሆነ አልፈልገውም ብላ ተናግራለች ታብርሽም ጋር ሆና ከዳኒ ጋርም ሆና በተለያየ ቮይስም ምናምን በቴሌግራምም በብዙ ነገር ብቻ አልፈልገውም ብላ ተናግራለች በቪዲዮም እንዲሁ እያየን እንደማትፈልገው ነግረዋለች ለሱ ለራሱ ማለት ነው ያ እንደማትፈልገው እየነገረችው ያወቀ ማለት ቤተሰቦች ያሉ ፕሮግራም ትልቅ ፕሮግራም አዘጋጅቻለሁ እሺ ትለኛለች ብሎ ማሰቡ ራሱ አልገባኝም ስላችሁ አልፈልግህም ብላ እየተናገረች አሁን ፍቅር ውስጥ ያሉ ሰዎች ሆነው ምናምን እንደዛ ቢሆን እሺ ልትለኝ ትችላለች ትወደኛለች ብሎ አስቦ ሊሆን ይችላል ብለን እናስባለን ነገር ግን አልፈልግህም ብላ ኢግኖር እያደረገችው ያለው ሰው ነው ደስታ በዚህ ሰዓትና እንደማትፈልገው በጣም እየተናገረች ያለው ሰው ነውና ብዙ ወርቁንም መልሳለታለች አልፈልግህም ብላ ያን ሁሉ ነገር እያደረገች እሺ ትለኛለች ብሎ አስቦ ራሱ እንትን ማለቱ በጣም የሚገርመው ማለት ማረግ የለበትም ሲጀመር እና ቤተሰብ ምናምን መጥራት ራሱ አልነበረበትም ደስታ እሺ ኢየሱስ ይሁን ወይ ስለሚያፈቅራት ወይ ደግሞ አይኖት አብሮ ነው ብቻ በሆነ ነገር ተይዞ ነው እንበል እና ነው ባፈረንጁ ምናምን ሆናችሁ ነው እንደማትፈልገው እንዳልኩ በተለያየ ቪዲዮ ላይ ተናግራለች ያን ቪዲዮ ደግሞ እርግጠኛ ነኝ ታዩታላችሁ ያን ያያችሁ እሷ አሁን ከአብርሽ ጋር እርቅ ለመፍጠር እየሄደች ያለች ሰው ነች ወደ ቀድሞ ትዳሯ ላይ መመለስ ያለችን ሴት እንዴት ሌላ ወንድ አግቢ ብላችሁ ትደመድሙባታላችሁ እሷ እንደማትፈልገው ተናግራለች
እናንተ ወንድሞቿ ናችሁ። እስከዛሬ ብዙ ጊዜ ስሜቷን እያከበራችሁላት ከለላ የሆናችኋት በጣም እየጠበቃችኋት የመጣችሁ ነበረ። አዎ ያ ነገር እንዳለ ሆኖ ግን በመጨረሻ ሰዓት ውለታችሁን አታበላሹ፣ ማለት ቦታችሁን አታጥፉ። ማድረግ የለባችሁም። ሲጀመር ልትረዷት ይገባል። ኖባም እያልክ ነበረ ወንድምሽ ነኝ ምናምን ምናምን፣ ስሜቷን መረዳት ትችል ነበረ። ማለት መጀመሪያ ደስታን ያመጣችሁት እናንተ ናችሁ። ደስታን ስታመጡት ደግሞ ምንድን ያላችሁት ከሱ ጋር ይታያያል ማለት አመጣችሁ፣ ይቀራረባሉ ምናምን። ከተስማሙ አብረው እንዲዘልቁ፣ ካልተስማሙ ደግሞ እንዲለያዩ ነው እንጂ ደስታን ያመጣችሁት ቀጥታ እንዲጋቡ ምናምን አይደለም። እና ያ ነገር ሆኖ አየችው። ለሱ ማለት አንተ እንደምትፈልጋት ሴት ልሆንልህ አልችልም አለችው። እሱም እንደዛው እኔ እንደምፈልገ አይነት ወንድ አትሆንልኝም አለችው። ስለዚህ አልፈለገችም፣ ተለየችው። ያን ነገር እያወቃችሁ አልፈልግም ብላ ብዙ ነገር እያደረገች እንደሆነ እያወቃችሁ ፍላጎትሽን ለማክበር ነው ብላችሁ ግግም አላችሁባት። ማለት ግዴታ ሰሪ አይነት ነገር ሆነ እኮ ለሰው ብላ አሁን እዛ ትዳር ውስጥ ብትገባ ትዳሯ የተበላሸ ነው የሚሆነው። ምንም ደስታ ያለው ትዳር አይሆንም። እንደ መጀመሪያው ነው የሚሆነው። ለቤተሰቦቹ እሱ ደስታ ለቤተሰቦች ብለሽ ምናምን አለ። እንደዛ የሚባል ነገር የለም። ለሰው ብላ ብትገባ መዘዙ ብዙ ነው እና አስበሽ ምናምን ያው አስባ ትልቅ ሰው ነች። ወታ ማሰብ ትችላለች። የሚጠቅማትን ታውቃለች። ማስተዋል ትችላለች። ነገሮችን አስተውላ አስባ አይታው ነው በቃ አይሆንላትም። ለወደፊት ህይወቷ ደስተኛ አያረጋትም። ስለዚህ ከሱ ጋር መኖር መቀጠል አትችልም። ለዛ ተለየችው። በቃ አልፈለገችው እና አታስጨንቋት፣ ልታስጨንቋትም አይገባም እንደዚህ አይነት ጉዳይ ማለት ነው። እና ኖባሂን ነው ልላችሁ ፈልገው እና ቤተሰብ ሰብስክራይብ አድርጉ። 5 ሰው እስካሁን ሰብስክራይብ አድርጓል። ካሁን በኋላ ደግሞ እናያለን ማለት ነው። ለማንኛውም አታስጨንቋት እላለሁ። እና ኖባ እሷ አሁን ወደ ቀድሞ ትዳሯ ለመመለስ እየጣረች ያለች ሴት ነች እና እንደውም አበረታቷት፣ እንድትገባ ምናምን እንድትቀጥል አድርጓት። ያው ነገሩ ድራማ ቢሆንም ግን ደግሞ ያው እንሞክርኛ ማለት ሀሳብ እንስጥ። ምንም ማድረግ አይቻልም። በቃ እኔ እንደውም አልጠበቅኩም ማለት እነ ኖባ ይኖራሉ እነ ፈረንጁ ይኖራሉ ብዬ አልጠበቅኩም። ደስታ እንኳን ይሄን ቀለበት ስነስርዓት ቢያስብ እንኳን እሺ ኢየሱስ አለማ በቃ ተውትና የሱን እንተውና ይሄ ሁሉ የሩታ ወዳጅ የምንላቸው ሰዎች ለእሷ መልካም አስበው ሊሆን ይችላል። ማለት ያው ወደ ቀድሞ ህይወቷ እንዳትመለስ ብሎ ሊሆን ይችላል። ግን ደግሞ ደስታ ለህይወቷ እንደማይሆን አይታ ነው አልፈልግም ያለችው እና ስሜቷን አትጋፏት፣ አትረብሿት እላለሁ። እንደኔ ሀሳብ ስሜቷ ሀሳቧን ያከበራችሁላት ምናምን አብራችሁ ቀጥሉ። ኖባም እንደ ወንድም የምታስብላት ከሆነ ተረዳት። ነፈረንጁም ያው ያላችኋት እናንተ ናችሁና ተረዷት እላለሁ። ወደ ነዳኒ ጋር እንምጣ። ወደ ነዳኒ ጋር ስንመጣ ደግሞ ቤተሰብ ዳኒ ጀግና ሰው ነው። በቃ ብዙ ጊዜ ብለናል። ዩቱቡ ራሱ ይደምቃል። እነሱ ጸብ ሲፈጥሩ ነው ይደምቃል ዩቱቡ ራሱና ቤተሰብ ዳኒ ምን መሰላችሁ ዳኒ ጎበዝ ሰው ነው። ሲጀመር አሁን ላይ የሩታና የብርሽ ትዳር እንዲመለስ ያረገ ማለት የሆነ ትልቅ ነገር ያረገ ያለ ሰው መሃል አንዱ ነው። ሄርሜላን ከህይወታቸው ለማስወጣት እየሞከረ ነው። እንደኔ እይታ አውቆ ይመስለኛል። ማለት አብርሽ ሩታ ወደ አብርሽ መመለሷን አይቶ እቺማ በቃ እሷ ላይ እንቅፋት ከምትሆንባት እኔ ገለል ላድርግላት ብሎ ነው መሰለኝ ሊያነሳላት የታገለ ነው። ግን ትወና ላይ እንዴት አያችሁት? ጎበዝ አይደለ? ሄርሜላ ራሱ እኮ ራሷን ተጠራጠረች። አላውቀውም ብላ የማለች የነበረች ሴትዮ ማለት የምታውቀው መስሏት ሲሆን ቅልስልስ አለች። በቃ አረ ዳኒ ትለዋለች ማለት ነው። ያው የማታውቀው አይነት ሰው ግግም ማለት ነበረባት። ሲያቅፋትም ጸጣተችው ምናምን ማለት ይህን ያህል እንትን አላለችም። ማታውቁት ሰው መጥቶ የምታፈቅሩት ሰው ፊት እንደዛ ቢል ነበር ነው ልትሆነው የሚገባው፣ ጓል ልትሆነው የሚገባው። እሷ ግን ቅልስልስ አለች እና ያ ነገር ይተዋወቁ ይሆን ብዬ ጥርጣሬ ገባ ወደ ውስጤ ማለት ነው። እና እውነት ከሆነ ደግሞ አብርሽ
በጊዜ ብትው ይሻልካል። በኋላ ከሚቆጭ ከሚጸጽት ነገሮችን ከዚህ አጣርተህ ቢቆም የእውነት ካልሆነም ደግሞ ዳኒ ቶሎ ብለህ አለያይልን ሄርሜላና አብርሽን ቶሎ አለያይልንና አብርሽም ወደ ሩታ ተመለስ እና ልጃችሁ ልዑልን በሰላም በፍቅር አሳድጉ እንላለን። እኛ ያው የእናንተን እርቅ እየጠበቅን ያለን ሰው ነን እና ቤተሰብ ለማንኛውም ማለት ነው ዳኒ ግፋበት፣ ጠንክርና እኛ ይኸው እንደዚህ በርታማ እንልሃለን። ቶሎ ብለክ ሄርሜላን ከህይወታቸው አስወጣለን እና አንድ ላይ ሆኖ ወደ ቀድሞ ትዳራቸው ይመለሱ እነሱ፣ እኛም ደስ ይበላል ምናምን እና ቤተሰብ የዛሬ ሀሳብ ይሄን ይመስላል። እስካሁን በነገር ላይ 10 ሰው ብዬ ተንብዬ 15 ሰው ነው ሰብስክራይብ ያደረገው። ላይክ እንኳን ቁጥር የለውም እሱ እንዳለ ሆኖ እንወዳቸዋለን። ሰብስክራይብ ማድረጋችሁ እንዳትረሱ። ያደረጋችሁ ማለት ይረሳል እኮ አንዳንዴ በቃ ቪዲዮ ከፍታችሁ ታዩ እና ትረሳላችሁ። በቃ ያደረጋችሁ ይመስላችኋል። ቼክ አርጓት እስቲ ያቺው ሙሳቃና የደውል ምልክቷን ማም ተጫኑ። ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ። እንወዳችኋለን። መልካም ቆይታ። ቻው። እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ፋሚሊዎቼ ዛሬም እንግዲህ ተመልሰን መተናል። ቤተሰብ ዛሬ ተመልሰን ስንመጣ አዲስ አበባ እንገኛለን። ከዝዋይ ወደ አዲስ አበባ መተናል ዛሬ። ያው እንግዲህ ቤተሰቦቼ ረፍት ማድረግም ብንፈልግ ረፍት ማድረግ አልቻልንም፣ መዝናናት ብንፈልግም መዝናናት አልቻልንም። ያው እንደምታዩት ነው ነገሮችና አሁን በጣም ትንሽ እየደበረኝ እየመጣ ነው ቤተሰብ። ለምን በቃ ምንም ነገር ብንፈልግ በተለይ በእኔ በኩል ደግሞ ብዙ ቻሌንጆች እየደረሱ ነው ያሉትና ለምን እንደሆነ አላውቅም እንደዚህ እንደሚሆን። እኔ ደስተኛ ስሆን እኔ ሰላም ስሆን ምናምን ሰው አይፈልግምና አስቡት። ከዚህ ዝዋይ ማለት ፋሚሊዎቼ ቆየሁብክ ነት ይቅርታ በጣም እንዴት ነህ? አለን ረፍት አደረግ ይሁን ደከመሃል? አይደከመኝ ሳይሆን ሄርሚ ቅድምም ያው ስላወራሁሽ ነገር ነው አሁን ላወራሽ የጠራሁሽ ማለት ነው። በስልክ ያው ነገሩን ጀምሬልሻለሁና በአካል ላግኝህ ስላልሽኝ ነው የጠራሁሽ። እና ምንድነው እየተፈጠረ ያለው? እውነት ከዳኒ ጋር ከዚህ በፊት ተዋወቁ ነበር ነው? ኢንስታግራም ላይ ላከልኝን ላሳይሽ። ከዛ በፊት አንቺና እሱ ያወራችሁበት እንዳለ ምናምን ነገር አርጎ ነው የላከልኝ ማለት ነው። እውነት ይሁን ውሸት አላውቅም። ሄርሚ ይሄንን አንቺ ነሽ የምታውቂው። ነው ከሱ በላይ አንቺን አምንሻለሁ። ለምን ብዙ ነገር እኔና አንቺን ለማጣላት እየተደረገ ያለ ነገሮች ስላሉ ሙሉ ለሙሉ እሱን አምኜው አይደለም። ግን ደግሞ አሁን እነዚህን እንትኖች አንብቢያቸው፣ ቴክስቶች ከሱ ጋር የተጻጻፍሽው ነው ምንድነው? ቅንብር ነው? ይሄንን እውነት ማወቅ ፈልጋለሁ። እንገባሽ? ለምን በዚህ ልክ ለምን መዋሸት አስፈለጋት? እሷስ ለምን ዋሸችኝ ብዬ በጣም ተሰምቶኛል፣ እውነት ለመናገር ማለት ነው። አሁን ይሄ